ሞርጋን ሮጀርስ በቀጥታ መጥቶ አሰላለፍ ውስጥ የሚገባ ነው። ምክንያቱም ሮጀርስን ማስፈረም ቀላል ሂሳብ አይጠይቅም። ሮጀርስ የእንግሊዝ ኢንተርናሽናል የአስቶን ቪላም ቁልፍ ተጫዋች ነው። አስቶን ቪላ ወደ ቻምፒየንስ ሊግ የተመለሰው አስቶን ቪላ ዩሮፓ ሊግን ያሸነፈው አስቶን ቪላ ቁልፍ ተጫዋች አለው ከተባለ ቁጥር 1 ሞርጋን ሮጀርስ ነበር ዘንድሮ። ብቃቱ ከአርሰናል የጨዋታ ሞዴል ጋር አብሮ መሄዱ ቨርሳታይሊቲውን ሁለገብነቱንም ቨርሳታይል የመሆኑን ነገር የሚኬል አርቴታን የተጫዋቾች ዝውውር ኢላማ መመዘኛዎችን ሁሉ የሚያሟላ ነው እና አርሰናል በቻምፒየንስ ሊግ ፍጻሜ ተጋጣሚ የእንግሊዝ ሻምፒዮን ነው። በምን አይነት ተጫዋቾች ነው የመጀመሪያ አሰላለፉ መጠናከር ያለበት ከተባለ ሁሉን ሊያሟላ የሚችለው ሞርጋን ሮጀርስ። ቶናሊ ለዚህም ሊሆን ይችላል፣ ግን አማካይ ክፍሉ ቀስ ብሎ መጠናከር ይችላል። ይበልጥ እንደ ስስብልት ሲታይ የነበረው የግራ ክንፍ ማጥቃት ሂደቱ ስለሆነ የሮጀርስ መምጣት በዛ በኩል ያለውን የአርሰናልን ደካማ ጎን ይሄ የተነጨውን ክንፍ በደንብ ላባውን ሊተካለትና ከፍ ብሎ እንዲበር የሚያስችለው ተደርጎ ነው የሚወሰደው። ግን የዓለም ዋንጫ እዚህ ጋር ጋሬጣ ሆኗል። አሁን ቶማስ ቱኸል ሰሞኑን በሰጡት አንድ አስተያየት ተጠይቀው አይ ተጫዋቾቻችን በክለብ አንገብጋቢ ዝውውር ጉዳይ ቢኖራቸው እንተባበራቸዋለን ሲሉ ነበር። አይ ምንም አይነት የክለብ ጉዳይ አናስተናግድም አላሉ። እሳቸውም ረጅም ጊዜ ክለብ አሰልጣኝ ሆነው ስለቆዩ ያውቁታል። ቢሆንም ግን አይበረታታም። ተጫዋቾች አሁን በዝውውር ድርድር መካከል ያለውን ሀሳብ በታኝ የሆነ የፉትቦል ፖለቲካ ስማቸው እንዲነሳውን በዚህ ሰዓት አይፈለግም። ትኩረታቸውን ዓለም ዋንጫ ላይ ማድረግ ነው የሚፈልጉት እና ፕሮፌሽናል የሆነ አእምሮ ያለው እግር ኳስ ተጫዋችም ይሄንን ይደግፋል። በዚህ ሰዓት ላይ ሀሳቡ እንዲበተን አይፈልግም እና አርሰናል ያው ባለፈው የውድድር ዘመን እስከ ጁላይ 19 ድረስ ማለትም የዘንድሮ ዓለም ዋንጫ መጠናቀቂያ ዕለት ነው አይደል? በእኛ ሐምሌ 1 የመጀመሪያው ሳምንት ማለት ነው። የመጀመሪያው ሳምንት እንደተጠናቀቀ ሁለተኛው ሳምንት መግቢያ አካባቢ ጁላይ 19 ድረስ ባለፈው ክረምት 4 ተጫዋቾችን አዘዋውሮ ነበር። የዙቢሜንዲን፣ የኬፓ አሪዛባላጋን፣ የኑኖ ማድዌኬን፣ የክሪስቲያን ኖርጋርድን ዝውውር ያጠናቀቀው ከጁላይ 19 በፊት ነው። እንግዲህ ዓለም ዋንጫ እስኪጠናቀቅ ይጠበከተዋል። የእንግሊዝ ብሔራዊ ቡድን በተለይ እስከ ፍጻሜ ድረስ መሄድ ከቻለ እዚህ ጋር የሞርጋን ሮጀርስ ጉዳይ ሊዘገይ ይችላል ማለት ነው። አምና ግን ቶሎ 4ቱን እጃቸው አስገብተዋል። ክሪስቲያን ሞስኩዌራ እና ቪክቶር ዮኮሬሽን ቢሆኑ ጁላይ ከመጠናቀቁ በፊት ነው ለፕሪሲዝኑ ከቡድኑ ጋር እንዲከቱ ታስቦ ዝውውሩ የተፈጸመው። 6ቱ ተጫዋቾች ኦገስት ሳይገባ አርሰናል ገብተዋል እና አሁን ዘንድሮ ግን ይሄ ድል ላይኖር ይችላል ተብሎ ይታሰባል። እርግጠኛ መሆን አይቻልም። ስለዚህ ነው አሁን የዓለም ዋንጫ ባይኖር ኖሮ የነ ሞርጋን ሮጀርስ ዝውውር ጉዳይ ቁርጡን እናቅ ነበር። አሁን አስቶን ቪላ መሸጥ ይፈልጋል ተጫዋች፣ ግን በእርግጥ ሞርጋን ሮጀርስን መሸጥ ይፈልጋሉ የሌላ ጥያቄ ነው። ነገር ግን መሸጥ ይፈልጋል የምንለው ከፋይናንስ ደንብ አንጻር አስቶን ቪላ ሂሳቡን ለማስተካከል ከሚያደርገው ጥረት አንጻር ነው እና እንደ ሞርጋን ሮጀርስ ያለ ተጫዋች ግን መሸጥ ከተቻለ ደግሞ ከፍ ያለ ዋጋ ስለሚያወጣ ለአስቶን ቪላ የሚሸፍነው ቀዳዳ በርከት ያሉ ተጫዋቾች ከመሸጥ አንድ ተጫዋች ሸጠህ ነገሩን ማስተካከል የተሻለ ነው በሚለው መርህ ሊሄዱ ይችላሉ። ግን ዓለም ዋንጫ ስላለ አሁን የሮጀርስ ድርድር ጉዳይ ሊዘገይ ይችላል። ቢሆንም ግን አርሰናል ከሁሉም ቅድሚያ የሰጠው እጩ ፈራሚ ነው ሞርጋን ሮጀርስ ከሁሉም። ከዛ በኋላ ነው የነ አልቫሬዝ በሉ ቦአዲ ወይም ቶናሊ በሉ XYZ የእነርሱ ጉዳይ ሊታይ የሚገባው። ግን ከዓለም ዋንጫ ውጭ የሆኑ ተጫዋቾች ከዛ በፊት ግን ድርድር ቢደረግባቸው አይግረማችሁ። እነሱ ከመግባታቸው በፊት ሮጀርስ አይገባም የሚል አይደለም። ይሄ ጉዳይ ረዘም ያለ እንደው ኮስተር ያለና ከበድ ያለ ድርድር ስለሚፈልግ ጊዜ የሚወስድ ስለሆነ
ዓለም ዋንጫ እስኪጠናቀቅ ምናልባት ሊጠብቁ ይችላሉ እንጂ ሞርጋን ሮጀርስ ከሁሉም ቅድሚያ በሚኬል አርቴታና በአንድሪያ ቤርታ ቦታ የተሰጠው የቅድሚያ ጉዳይ ነው የአርሰናል።